አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ ከአዘቅት የወጣበት መታሰቢያው ነው። ይህም በንጉሥ ድርጣድስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉሥ ከሃዲ ነበርና ዕጣን ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎርዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሡን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው፣ በእሳትም አቃጠለው። ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም 15 ዓመት ኖረ። በንጉሡ አዳራሽ አቅራቢያም አንዲት አሮጊት ነበረች። እርሷም እንጀራ እየጋገርሽ ቅዱስ ጎርጎርዮስ በውስጡ ካለበት ጉድጓድ ሁል ጊዜ ጣይለት የሚላትን ራእይ አየች። ያችም አሮጊት እንዲህ እያደረገች እንጀራንም እየጣለችለት እስከ 15 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርጣድስ ደናግሎችንና ቅድስት አርሴማን ገድሎ ስጋቸውን በተራራ ላይ ተጣለ። በዚያም ወራት ይህ ንጉሥ ድርጣድስ ደናግሎችንና ቅድስት አርሴማን ገድሎ ስጋቸውንም በተራራ ላይ ጣለ። ሰይጣንም በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ እሪያ አደረገው። እንዲሁም ከቤተ መንግሥት ሰዎች ብዙዎቹን ሰይጣን ተጫነባቸው። በቤተ መንግሥት ውስጥ ታላቅ ሐዘንና ጭንቀት ሆነ። የንጉሡ እህት ግን በሌሊት ራእይ ጎርጎርዮስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደሚላት ሰውን አየች። ለወገኖቿም ነገረቻቸውና እነርሱም ሄደው ቅዱስ ጎርጎርዮስን ከጉድጓድ አወጡት። በዚያን ጊዜም ቅዱሳት ደናግልን ስጋቸውን ገንዞ በመልካም ቦታ አኖራቸው። ከዚያም በኋላ ንጉሡንና ቤተሰቦችን ሁሉንም ፈወሳቸው። ዜናውም ሁሉ በዕረፍቱ ታኅሳስ 15 ቀን ተጽፈዋል። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ 3 ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበርና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ከጠላታችን ሰይጣን እጅ ድህነታችን በእርሱ ተደርጓልና በመስቀሉ አዳነን። ለእግዚአብሔር ኢየሱስ ክርስቶስ ምስጋና ይሁን። ሁላችንንም የሐዋርያት የሆነች የከበረች የአንዲት ቤተክርስቲያን ልጆች ስለኛ የተቀበለውን መከራውን የምናምንና የምናስበውን በባለሟልነትና በፍቅሩ ወደ እርሱ ያቅርበን ለዘላለሙ አሜን። በዚችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የዕረፍቱ መታሰቢያ ነው። ይህም ቅዱስ ሰው ከከሃዲው ንጉሥ ከመርቅያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡንም ከእግዚአብሔር ለመነ። አጋዘንም በየ3 ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንዲህ ያለ ስራም 10 ዓመታት ኖረ። የተረገመ ሰይጣን ግን በተጋድሎው በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሰኞች አምሳል ሆነው ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲትም ዕለት በሌሊት ሲሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታን ለመነ። መልአኩን ልኮ አዳነው። የዕረፍቱም ጊዜ ሲቀርብ ወደ ሊቀ ጳጳሳት አባ ብንያሚን ሂዶ ስራውን ሁሉ ነገረው። ከዚህም በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሳቱም መገነዣውን እንዲያዘጋጁ 3 ኤጲስቆጶሳትን ወደ እርሱ ላከ። ወደ በዓቱም በሄዱ ጊዜ ታሞ አገኙት። ነፍሱም ከስጋው በምትወጣ ጊዜ ለመንገር የማይቻል ታላቅ ክብርን ተመለከቱ። በበዓቱም ውስጥ ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የኢትዮጵያ ንጉሥ የናዖድ ልጅ የከበረችና የተባረከች ሮማነ ወርቅ የዕረፍቷ መታሰቢያ ነው። እርሷም መጾምና መጸለይን የምትወድ ድሆችንና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን።